ከአዲስ ቀን ወደ ሰዓቱ ስፖርት መረጃዎች ደግሞ እናልፋለን። በቀዳሚነት የአገር ውስጥ መረጃዎችን በተለይ አትሌቲክሱ ላይ ደግሞ ቆይታ እናደርጋለን። የአትሌቲክስ አሰልጣኝ ዶክተር ይልማ በርታን ደግሞ እንመለከታለን። የእሳቸውን ሀሳብ በተለይ ከአትሌቲክስ ስልጠና ጋር ተያይዞ ያለውን ችግር አስመልክቶ ከኢቲቪ ጋር ቆይታ አድርጎ ነበር አሰልጣኝ ዶክተር ይልማ በርታ። ያንን ተከትሎም የስልጠና መንገዱ መሻሻል እንዳለበት ሀሳባቸውን አጋርተዋል። በተለይም ደግሞ የአየር ንብረቶችን ያማከለ የስልጠና ጊዜ ሊደረግ እንደሚገባ ሀሳባቸውን የሰጡበት ነበረ። በተለይም ደግሞ ከቅርብ ጊዜ ወዲህ እየተመዘገቡ ያሉ የአትሌቲክስ ውጤቶች እጅግ ደካማ መሆናቸው ምክንያት አንደኛው የስልጠና መንገዳችን እንደሆነም ጭምር ነው የሚነገረውና ያንን ተከትሎም የአየር ንብረትን ያማከለ በተለይም ደግሞ ውድድሮች የሚደረጉበት ቦታ ላይ ያለው የአየር ንብረት ታሳቢ ያደረገ ዝግጅቶችና የስልጠና መንገዶች መተግበር እንዳለበት ሀሳባቸውን አንስተዋል ዶክተር ይልማ በርታ። ከዛ ባሻገር በተለይም ደግሞ ሞቃታማ በሆኑ ቦታዎች ላይ ሞቃታማ፣ ከዛ ባሻገር የአየር ንብረቱ ቀዝቃዛማ በሆኑ ቦታዎችም ያንኑ የአየር ንብረት ያማከለ የስልጠና ጊዜ መውሰድ እንደሚያስፈልግ ሀሳባቸውን ይገልጻሉ። በዋናነት ደግሞ በተለይም የኢትዮጵያ አትሌቲክስ ስልጠና ሂደት አዲስ አበባና አካባቢው ላይ ያማከለ መሆኑ በተደጋጋሚ ይነሳልና ከዚህ መውጣት እንደሚገባም ጭምር ነው ሀሳባቸውን የሚያጋሩት። አዲስ አበባ ላይ ቁጭ ብለው ወይም ደግሞ በአካባቢው ላይ ብቻ በሚደረጉ የስልጠና መንገዶች ውጤታማ መሆን አይቻልም። ስለዚህ የተለያዩ የአየር ንብረቶች ስላሉ ኢትዮጵያ ውስጥም ያንን ያማከለ የዝግጅት ጊዜ ማድረግ እንደሚገባ ሀሳባቸውን ያነሱበት ነው። ከዛ ውጪ ደግሞ በተለይ በተለያዩ ውድድሮች ላይ በጎዳና ላይ የሩጫ ውድድሮች፣ በማራቶን ውድድሮች ላይ አትሌቶች በተደጋጋሚ እያቋረጡ እየወጡ ይገኛሉና ምናልባት ይህ የዚሁ አካል የዚሁ ችግር ሊሆን ይችላል። ነገር ግን አትሌቶችም ሊጠየቁ እንደሚገባ ምክንያታቸው ለምን ይህ መሆን እንደቻለም ሊጠየቁ እንደሚገባም ሀሳባቸውን ያጋሩበት ነው። ከሁሉም በላይ ግን በተለያዩ ትላልቅ የዓለም መድረኮች ላይ ኢትዮጵያ የለመደችውን ስኬት እንድትጎናጸፍ ዳግም የስልጠና መንገዳችንን ማየት እንደሚገባን የአየር ንብረቱን ጨምሮ ማለት ነው ዳግም ማጤን እንደሚገባን ያነሱበት ሀሳብ ነው። የቺካጎ ማራቶንን ደግሞ እንመለከታለን። የፊታችን እሁድ የቺካጎ ማራቶን ይደረጋል። ከዓለም ምርጥ 10 የማራቶን ውድድሮች መካከል አንዱ እንደሆነ ይታወቃል ቺካጎ ማራቶን። ይህንን ውድድር ደግሞ ኬንያውያንና ኢትዮጵያውያን አትሌቶች በተደጋጋሚ ማሸነፋቸው ይታወቃል። ዘንድሮ በሚደረገው ውድድርም በሴቶች ኢትዮጵያውያን የማሸነፍ እድል እንዳላቸው ቅድመ ግምቶች እየወጡ ይገኛሉ። መገርቱ አለሙ በ2025 የቫሌንሺያ ማራቶን አሸናፊ መሆኗ ይታወቃል። በዚህ መድረክ ላይ ከሚሳተፉ ኢትዮጵያ መካከል አንዷ ናት። የማሸነፍ እድል ካላቸው ግምት ከተሰጣቸው መካከል ትጠቀሳለች። ከዛ ባሻገር እነ ሀዊ ፈይሳ፣ በዳጹ ሄርጳ፣ ሄቨን ኃይሉና እጅጋየሁ ታዬ በዚህ ውድድር ላይ ይሳተፋሉ። እጅጋየሁ ታዬ በጊዜ ሂደት የማይል ውድድሮችን ከትራክ እየወጣች እንግዲህ የማይል ከዛ ውጭ ደግሞ የግማሽ ማራቶን ውድድሮችን ስታከናውን መቆይቷ ይታወቃል። አሁን በማራቶኑ በትልቅ ደረጃ በቺካጎ የምንመለከታት አትሌት ናት። በቶኪዮ ኢትዮጵያን መወከሏ የሚታወስ ነው እጅጋየሁ ታዬ። አሁን ደግሞ ከነ መገርቱ አለሙ ጋር በቺካጎ ማራቶን እንመለከታታለን። በወንዶች ኬንያውያን አትሌቶች የአሸናፊነት ቅድመ ግምትን አግኝተዋል። ወደ 8 የሚጠጉ አትሌቶች በዚህ በቺካጎ ማራቶን ይሳተፋሉ። ኬንያውያን ኮሪ ደግሞ የአምና አሸናፊ ነው። 2 ሰዓት ከ0244 በሆነ ሰዓት ነበር ማሸነፍ የቻለው። አምና ፈጣን የሚባል ሰዓት ነው ያስመዘገበው። ዘንድሮም በቺካጎ ክብሩን ዳግም ለማስጠበቅ የሚያከናውነው ውድድር ይሆናል ተብሎ ነው የሚጠበቀው። በ2025 በተሳተፉባቸው መድረኮች ላይ ፈጣን ሰዓት ማስመዝገብ የቻሉት ስኬታማ የሆኑት እነ ቲሞቲ ኪፕላጋታ፣ ሞስኪ ፕሮቶ፣ ብሪያን ኮቱት ከዛ ውጭ ጆፍሪ ካንወረርና ፊሊሞን ኪፕሊሞም ጨምሮ በዚህ የቺካጎ ማራቶን ላይ እነኚህ ኬንያውያን ይሳተፋሉ። ያንን ተከትሎም ኬንያውያን በወንዶቹ የአሸናፊነት ቅድመ ግምትን አግኝተዋል። በሴቶቹ ደግሞ ኢትዮጵያውያኑ ድል ያደርጋሉ በሚል ቅድመ ግምቶቹ እየወጡ ይገኛሉ። ታላቁ ሩጫን እንመለከታለን። ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የሩጫ ውድድር የፊታችን ህዳር 14 እንደሚደረግ ይታወቃል። ከወዲሁ ዝግጅቶች እየተከናወኑ ይገኛሉ። በዚህ ውድድር ላይ ለመጀመሪያ ጊዜ እንግዲህ ለአሸናፊዎች የሽልማት መጠን ከፍ ማድረጉን ታላቁ ሩጫ በኢትዮጵያ
አሳውቋል። በዚህ በታላቅ ሩጫ በኢትዮጵያ በዘንድሮ ውድድር ላይ አሸናፊው አትሌት ቀዳሚ ሆኖ ለሚያጠናቅቀው 400 ሺህ ብር መዘጋጀቱን ታላቁ ሩጫ በይፋ አሳውቋል። ሁለተኛ ደረጃን ይዞ ያጠናቀቁ 250 ሺህ የኢትዮጵያ ብር ይሸልማሉ። ሶስተኛ ደረጃን ያጠናቀቁ ደግሞ 100 ሺህ ሽልማት ገንዘብ መዘጋጀቱ ነው የታወቀው። በጥቅሉ ካምናው 60 በመቶ ያህል ልዩነት እንዳለውና ጭማሪ መደረጉም ጭምር አሳውቋል። 1.8 ሚሊዮን ደግሞ በጥቅሉ ለሽልማት እንደሚውልም ጭምር ታላቁ ሩጫ በኢትዮጵያ አሳውቋል። ካምናው 60 በመቶ ማለት እጅግ ትልቅ ነውና በርካታ አትሌቶችም አሁን ፊታቸውን ወደ ታላቁ ሩጫ በኢትዮጵያ እያዞሩ እንደሚገኙ ይታወቃል። የበርካታ አትሌቶች መነሻ መሆኑም ይታወቃል። ታላቁ ሩጫ በኢትዮጵያ ዘንድሮም ለ25ኛ ጊዜ የፊታችን ህዳር 14 ይደረጋል። በዚህ ውድድር ላይ 400 ሺህ ሽልማት ለአሸናፊው አትሌት እንደሚበረከትም ይፋ ተደርጓል። ወደ ሌሎች መረጃዎቻችን እናልፋለን። የእግር ኳስ መረጃን ስናስቀጥል ደግሞ የአዲስ አበባ ከተማ የህዳሴ ዋንጫ እንመለከታለን። የግማሽ ፍጻሜ ጨዋታዎች ትናንትና ተደርጓል። ሁለት መርሃ ግብሮች ነበሩ መደረግ የቻሉት። በዚህም ቀደም ብሎ በተደረገው ጨዋታ መቻል ኢትዮ ኤሌክትሪክን በማሸነፍ የፍጻሜ ተፋላሚ መሆኑን ያረጋገጠበትን እለት ነበር ትናንትና ማሳለፍ የቻለው። ቀን 7 ሰዓት ላይ በተደረገው ጨዋታ መቻል 1-0 በኮለን ኮፊ አማካኝነት በተቆጠረችው ግብ 1-0 በማሸነፍ እሁድ ዕለት የሚደረገውን የፍጻሜ ተፋላሚ መሆኑን አረጋግጧል። በጨዋታው ላይ ሁለቱም ቡድኖች ጥሩ ለመንቀሳቀስ ጥረትን አድርጓል። ነገር ግን መቻል በዚህ በአዲስ አበባ ከተማ የህዳሴ ዋንጫ ጥሩ ጉዞን እያደረገ ይገኛል። ምናልባት ዋንጫውን ለማሸነፍም የ90 ደቂቃ ፍልሚያ ብቻ የሚቀረው ይሆናል። በምድብ ጨዋታዎች እነ ፋሲል ከነማን ጨምሮ ጠንካራ ተጋጣሚዎችን በሰፊ የግብ ልዩነት ማሸነፉ ይታወቃል። የሙሉጌታ ምህረት ቡድን በቀጣይ በፍጻሜው ደግሞ ከቅዱስ ጊዮርጊስ ጋር የሚያደርገው ጨዋታ ይጠበቃል። ትናንት በትልቅ ደረጃ የተጠበቀው የሸገር ደርቢ ጨዋታ ነበረ። በሁለቱ ታላላቅ ክለቦች በቅዱስ ጊዮርጊስና ኢትዮጵያ ቡና መካከል የተከናወነው ይህንን ጨዋታ ቅዱስ ጊዮርጊስ ከኋላ በመነሳት ማሸነፍ ችሏል። አስቀድሞ ኢትዮጵያ ቡና 2 ግቦችን በማስቆጠር በመጀመሪያው አጋማሽ 2-0 ሲመራ ቆይቶ ነገር ግን በጨዋታው ቅዱስ ጊዮርጊስ ከኋላ በመነሳት 3-2 በማሸነፍ ዳግም የፍጻሜ ተፋላሚ የሆነበትን ውጤት ነው ማግኘት የቻለው። በምድቡ ሁለተኛ ደረጃን ይዞ ነበር ማጠናቀቅ የቻለው ቅዱስ ጊዮርጊስ። ትናንትና ግን በግማሽ ፍጻሜው በርካታ ታዳሚያን ደጋፊዎች በተገኙበት ከ6 ዓመታት በኋላ የሸገር ደርቢ በአዲስ አበባ ስታዲየም የተደረገ እለት ነበረና በርካታ ደጋፊዎች በሁለቱም ክለቦች በኩል ስታዲየም ውስጥ ተገኝተዋል። እጅግ ትልቅ ድባብ የነበረው ጨዋታ ነበረ ይህ ጨዋታ። ሆኖም ቅዱስ ጊዮርጊስ 3-2 በማሸነፍ ወደ ፍጻሜ ያለፈበትን ውጤት አግኝቷል። ኢትዮጵያ ቡና በርካታ የግብ ዕድሎችን ፈጥሮ ሳይጠቀምበት ቀርቷል። በተለይ በመጀመሪያው አጋማሽ 2 ግቦችን አስቆጥሮ 2-0 መርቷል። ከዛ በኋላም ደግሞ ቅዱስ ጊዮርጊስ ግብ ካስቆጠረ በኋላ ጫና ውስጥ ቢገባም በሁለተኛው አጋማሽ የመጀመሪያ ደቂቃዎች አካባቢ እጅግ ለግብ የቀረቡ ሙከራዎችን አድርጎ ሳይጠቀምበት ቀርቷልና ምናልባት እነኝም ቢጠቀም ኖሮ ኢትዮጵያ ቡና የአሸናፊነት እድሉ ይሰፋ ነበር። ሆኖም ቅዱስ ጊዮርጊስ በተደጋጋሚ በሸገር ደርቢ የአሸናፊነት ስነ ልቦና ከፍ ያለ መሆኑ ይታወቃልና ትናንትና በዛ መልክ ማሸነፍ ችሏል። ቅዱስ ጊዮርጊስ በክረምቱ ወደ 12 ተጫዋቾችን አጥቷል። ነገር ግን ከተስፋ የተገኙ ተጫዋቾችን በመጠቀም ጥሩ እንቅስቃሴን እያደረገ እንደሚገኝ አሰልጣኝ ፋሲል ተካልኝ ከጨዋታው በኋላ አስተያየታቸውን ሰጥቷል። በተመሳሳይ በኢትዮጵያ ቡና በኩል ከባለፉት 2 ዓመታት ጀምሮ በተለይ አሰልጣኝ ነጻነት ጀምሮ በወጣት ተጫዋቾች ላይ ተስፋን በማድረግ ከተስፋ ቡድን የተገኙ ተጫዋቾችን በመጠቀም ጥሩ ሂደት ላይ የሚገኝ ክለብ ነው ኢትዮጵያ ቡና። ዘንድሮ እየተከናወነ በሚገኘው የአዲስ አበባ ከተማ የህዳሴ ዋንጫ ላይም ይህንን እየተመለከትን ነበር። ሁለቱም ቡድኖች በታዳጊዎች የታቀፉ ስብስብ በመያዝ እንግዲህ ጥሩ እንቅስቃሴ ሲያደርጉ ቆይቷል። አሁን ቅዱስ ጊዮርጊስ ከመቻል የፊታችን እሁድ ይህንን የፍጻሜ ጨዋታቸውን የሚያደርጉ ይሆናል። የካፍ የዓለም ዋንጫ ማጣሪያዎችን ጠቆም አድርገን ወደ ሌሎች እናልፋለን። ትናንትና
አልጄሪያ አራተኛ ሀገር ሆናለች። በካፍ የዓለም ዋንጫ ማጣሪያ ትናንትና ተጋጣሚዋን ሶማሊያን 3-0 በሆነ ውጤት አሸንፋለች። አልጄሪያ ሶማሊያን በጨዋታው አሙራ 7ና 57ኛው ደቂቃ ላይ ሪያድ ማሬዝ 19ኛው ላይ ከዛ ውጭ ደግሞ 57ኛው ደቂቃ ላይ አሙራ ላስቆጠራት ግብ ኳስ አመቻችቶ በማቀበል እጅግ ትልቅ እንቅስቃሴን ያደረገ ተጫዋች ነው። ምናልባት አልጄሪያ በዚህ የዓለም ዋንጫ ተሳትፎ እንድታገኝም ትልቅ ሚና ከነበራቸው እንደተለመደው ትልቅ ግልጋሎቱን የሰጠ ተጫዋች ነው ሪያድ ማሬዝ። ከዛ ባሻገር በዚህ ጨዋታ ላይ የአልጄሪያ ብሔራዊ ቡድን ከፍተኛ ብልጫን በመውሰድ ነበረ ሶማሊያ ላይ እንቅስቃሴ ማድረግ የቻለው። በጥቅሉ በ9 ጨዋታዎች አንድ ሽንፈት ብቻ ነው የገጠመው። ሌሎች 7 ጨዋታዎችን አሸንፎ በአንዱ ያቻ ውጤት ከዛ ባሻገር 22 ነጥቦችን በመሰብሰብ ከሞሮኮ ታንዛኒያ፣ ከሞሮኮ ቱኒዚያ ከዛ ውጪ ከግብጽ ቀጥሎ አራተኛ ሀገር ነው አልጄሪያ እንግዲህ የዓለም ዋንጫ ተሳትፎን ያገኘች አራተኛ ሀገር መሆን የቻለችው። በምድቡ ቦትስዋና ዩጋንዳ ጋር ጨዋታዋን አድርጋ ዩጋንዳ 1-0 አሸንፋለች። ሞዛምቢክ ከጊኒ ያደረጉት ጨዋታ በጊኒ 2-1 አሸናፊነት ተጠናቋል። በምድብ 6 ቡሩንዲ ከኬንያ 1-0 ያሸነፈችበት ጨዋታ ነው። ሪያን ኦጋም ብቸኛ የማሸነፊያ ግብን አስገኝተዋል። ዛሬ አይቬሪ ኮስት ከሲሼልስ የሚያደርጉት ጨዋታ በምድቡ ይጠበቃል። ምክንያቱም አይቬሪ ኮስት አሸንፋ ጋቦን ከጋምቢያ የምታከናውነውን ጨዋታ የደርቢ መርሃ ግብሯን በአቻ ውጤት ላይ የምትሸነፍ ከሆነ አይቮሪ ኮስት 5ኛ ሀገር መሆኗን ታረጋግጣለች። ዛሬ አሸንፋ ጋቦን ነጥብ ምጥል ከሆነ ማለት ነው። በምድብ 6 ምድብ 8 ላይ ላይቤሪያ ናሚቢያን አሸንፋለች። ያንን ተከትሎ 3ኛ ደረጃዋን አጠናክራለች። ከናሚቢያ ጋር ያላት የነጥብ ልዩነትም አንድ ብቻ ነው። በምድቡ ቱኒዚያ አስቀድማ የዓለም ዋንጫ ትኬቷ መቁረጧ የሚታወቅ ነው። ወደ አውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ደግሞ እናልፋለን። ትናንትና ስኮትላንድ ከግሪክ እንዲሁም ዴንማርክ ከቤላሩስ ያደርጉት ጨዋታዎች ይጠበቁ ነበር። በምድብ 3 በምድቡ ስኮትላንድ ግሪክን 3-1 በሆነ ውጤት አሸንፋለች። ዴንማርክ ደግሞ ቤላሩስን 6-0 በሆነ ውጤት ያሸነፈችበት ጨዋታ ነው። ትናንት ስኮትላንድ በሜዳዋ ግሪክን አስተናግዳ ክሪስቲ 64ኛው ደቂቃ ላይ፣ ፈርጉሰን 80ኛው እንዲሁም ደግሞ ዳይክስ 93ኛው ደቂቃ ላይ ባስቆጠሩት ግቦች 3-1 አሸንፋለች። አስቀድማ ሲሚካ 62ኛው ላይ ባስቆጠራት ግብ ግሪክ ቀዳሚ ሆና ነበር። ነገር ግን የስኮትላንድ ብሔራዊ ቡድን በስቲቭ ክላርክ እየተመራ 71ኛ ጨዋታውን አድርጓል። አሰልጣኙም በርካታ ጨዋታዎችን በማድረግ ቀዳሚው የስኮትላንድ ብሔራዊ ቡድን አሰልጣኝ መሆን ችሏል። በምድቡ እንግዲህ ከዴንማርክ ጋር እኩል 7 ነጥቦችን ይዛ እየመራች ነው የምትገኘው ሁለተኛ ደረጃ ላይ በመቀመጥ። ዴንማርክ ትናንት ቤላሩስን 6-0 ስታሸንፍ ራስሙስ ሆይሉንድ 2 ግቦችን ማስቆጠር ችሏል። ከማንቸስተር ወደ ናፖሊ በውሰት ማቅናቱ ይታወቃል። ሆይሉንድና በናፖሊ ቤትም አጀማመሩ እጅግ ስኬታማ መሆኑ ይታወቃል። ያን ተከትሎም ተጫዋቹ 19ና 45ኛው ደቂቃ ላይ ከዛ ውጪ ፓትሪክ ዶርጉ ሌላኛው የማንቸስተር ዩናይትዱ የመስመር ተጫዋች ኳስን ከመረብ አገናኝቷል። ዲዮሪ 2 ግቦችን አስቆጥሯል። እንግዲህ ሆይሉንድ 5ኛ ግቡ ነው ትናንትና ማስቆጠር የቻለው በተከታታይ 3 ጨዋታዎች ላይ። ስፖርቲንግ ሊዝበን ላይ 2 ግቦችን፣ ጄኖዋ ላይ ከቅናት በፊት ትናንትና ደግሞ 2 ግቦችን፣ 1 ግብም አመቻችቶ ማቀበሉ ይታወቃል። ትናንትናና እጅግ ስኬታማ ጊዜን እያሳለፈ ነው። ዴንማርክና ስኮትላንድ በምድቡ 77 ነጥቦችን ይዘዋል። በምድቡ ሌላኛው በምድብ 7 ኔዘርላንድስ ከማልታ ያደረጉት ጨዋታ ይጠበቅ ነበረ። ማልታ በጨዋታው 4-0 ተሸንፋለች። ኮዲ ጋክፖ 2 ግቦችን በፍጹም ቅጣት ምት አስቆጥሯል። ቲጃኒ ራይንደርስ ደግሞ ተጨማሪ ኳስን፣ ሜምፊስ ዲፓይ በተመሳሳይ የብሔራዊ ቡድኑ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ሜምፊስ ዲፓይ 93ኛው ደቂቃ ላይ ወደ ሜዳ በመግባት አስቆጥሯል። ያንን ተከትሎም ኔዘርላንድስ በምድቡ በ3 ነጥብ ከፍ ብላ ከፖላንድ ምድቡን እየመራች ነው የምትገኘው። ከዛ ባሻገር ደግሞ ሌሎች ውጤቶችን እንመለከታለን። ኦስትሪያ ሳን ማሪኖን 10-0 ያሸነፈችበት ጨዋታ ይጠቀሳል። ሺሚድ፣ አርናቶቪች፣ ግሪጎሪሽ ፖሽ፣ ሌነር እና ወርሙርባርድ ግቦችን ያስቆጠሩ የኦስትሪያ ተጫዋቾች ናቸው። ኦስትሪያ ምድቡን በ15 ነጥብ እየመራች ነው። ሁሉንም ጨዋታዎችን ያሸነፈች ናት። ቼክ ክሮኤሽያ ያደረጉት ጨዋታ ባቻ ውጤት ተጠናቋል። ዛሬ ጀርመኒ ከሉክዘምበርግ፣ ስዊድን ከስዊዘርላንድ፣ ፈረንሳይ ከአዘርባይጃን፣ ቤልጅየም ከሰሜን መቄዶኒያ የሚያከናውኑ ጨዋታዎችም ይጠቀሳሉ። ወደ እንግሊዝ ብሔራዊ ቡድን ደግሞ እናልፋለን። የአቋም መለኪያ ጨዋታ አድርጋለች እንግሊዝ ትናንትና 3-0 አሸንፋለች። ሮጀርስ፣ ኦሊ ዋትኪንስ እና ሳካ የአሸናፊነት ግቦችን ለእንግሊዝ ብሔራዊ ቡድን
ማስቆጠር ችሏል። በተለይ ሳካ በተከታታይ ግቦችን እያስቆጠረ ይገኛል። በብሔራዊ ቡድን ደረጃ በአጠቃላይ በቅርቡ ባደረጋቸው በፕሪሚየር ሊጉና በትናንትና ጨዋታ ጨምሮ በ3 ጨዋታዎች ግቦችን አስቆጥሯል። 13 ግቦችን በማስቆጠርም ከፍተኛ ግብ አስቆጣሪ ነው። የአርሰናል ተጫዋች በመሆን በእንግሊዝ ብሔራዊ ቡድን በርካታ ግቦችን ያስቆጠረ ተጫዋች ነው ቡካዮ ሳካ። አሰልጣኝ ቶማስ ቱሄል እጅግ ስኬታማ ጊዜን እያሳለፉ ይገኛሉ። 7 ጨዋታዎችን እንግሊዝን በመምራት 6ቱን አሸንፈዋል። እስካሁን ሽንፈት አልገጠማቸውም እና ትናንትና ስኬታማ ጊዜን አሳልፈዋል። ከዛ ውጭ ደግሞ ግብ ጠባቂው ጆርዳን ፒክፎርድ 7 ተከታታይ ጨዋታዎች ላይ ግብ ሳያስተናግድ የጎርደን ባንክስን ሪከርድ መጋራት ችሏል እና እንግሊዝ በአሰልጣኙ ስር ምን ያህል ጠንካራ እንደሆነች የተመለከትንበት ጊዜ ነው እያሳለፍን የምንገኘው። ትናንትና በዚህ ደረጃ ዌልስን 3-0 ማሸነፍ ችሏል። በዓለም ዋንጫው ደግሞ እጅጉን ከሚጠበቁ ሀገራት መካከል አንዷ መሆኗን ማንሳት ይቻላል። የዓለም ዋንጫ ከ20 ዓመት በታች የዓለም ዋንጫ ደግሞ እናነሳለን። ሞሮኮ ትናንትና ወደ ሩብ ፍጻሜ ያቀናችበትን ውጤት አግኝታለች። 2-1 በሆነ ውጤት ደቡብ ኮሪያን አሸንፋለች። ሞሮኮ ሼንሚንሃ በራሱ መረብ ላይ ግብ አስቆጥሮ 8ኛው ደቂቃ ላይ ሞሮኮ ቀዳሚ ሆናለች። ከዛ ውጪ ያሺዝ ዛቢሪ ሌላ ተጨማሪ ኳስን ለሞሮኮ ብሔራዊ ቡድን በማስቆጠር ሞሮኮ ሩብ ፍጻሜውን የተቀላቀለች አፍሪካዊት ሀገር ሆናለች። ከትናንትና በስቲያ ደቡብ አፍሪካና ናይጄሪያ ተሸንፈው ከውድድሩ ውጪ መሆናቸው ይታወቃል። አሜሪካ ጣሊያንን 3-0፣ ኖርዌይ ፓራጓይን 1-0 እንዲሁም ፈረንሳይ ጃፓንን 1-0 በሆነ ውጤት ማሸነፋቸውም እንዲሁ የሚጠቀስ ጉዳይ ነው። ወደ ሌላኛው ጉዳያችን ደግሞ እናልፋለን። በተለይም ደግሞ የሜሱት ኦዚልን ጉዳይ እናነሳለን። እንግዲህ ሜሱት ኦዚል በእግር ኳሱ ካየናቸው ድንቅ የአማካኝ ስፍራ ተጫዋቾች መካከል አንዱ ነው። በሪያል ማድሪድ፣ በአርሰናል ቤት እጅግ ስኬታማ፣ በጀርመን ብሔራዊ ቡድንም እንዲሁ ስኬታማ ጊዜ ማሳለፉ ይታወቃል። ክርስቲያኖ ሮናልዶ በሱ ምክንያት በርካታ ግቦችን በሪያል ማድሪድ ቤት ማስቆጠሩም ይታወቃል። የሜሱት ኦዚል የእግር ኳስ ሕይወትን አስመልክቶ ደግሞ ባልደረባችን እሱ ባለው ተሾመ ተጨማሪውን አዘጋጅተዋል። መተው በማይችለው መንገድ ለቡድን አጋሮቹ ኳስን ያቀብላል። ገና ኳሱ እግሩን ሲነካው ጥበቡን ማስመልከት ይጀምራል። ይህ የሜሱት ኦዚል ታሪክ ነው። በእይታው ፈጠራውና የጨዋታ ዘይቤው ብዙዎችን ያስደመመው ኮከብ የመሃል ሜዳው ንጉስ እየተባለ በቅጽል ስሙ የሚጠራው ጀርመናዊ ኢንተርናሽናል አማካይ ሜሱት ኦዚል የዘር ግንዱ የሚመዘዘው ከወደ ቱርክ ሲሆን የተወለደው እንደ አውሮፓውያን አቆጣጠር ጥቅምት 15 1988 በጀርመን ግሌሴንኪ ሪቸን ከቱርክ ወላጆቹ ነው። በሰራተኛ ሰፈር ውስጥ ያደገው ኦዚል በትውልድ ከተማው የሚገኙ ትናንሽ ሜዳዎች ውስጥ እግር ኳስ በመጫወት ለሰዓታት አሳልፏል። እነዚህ ቦታዎች የእግር ኳስ ዩኒቨርሲቲ ብሎ ይጠራ ነበር። በልጅነቱም ቢሆን በተረጋጋ ኳስ ንክኪና ብልህ አእምሮ ይታወቅ ነበር። የኦዚል የፕሮፌሽናል ተጫዋችነት ጉዞ የጀመረው በሻልክ 04 ሲሆን እንደ አጋጣሚም ሆነና የክለቡ የመሃል ሜዳ ተጫዋች የነበረው በሊንኮልን ቅጣት ተጣለበትና ኦዚል የተሰጠውን እድል ተጠቅሞ በ17 ቁጥር ማሊያ ተክቶ በሊግ ፖካል ጨዋታዎች ላይ ተሰልፎ ባየር ሊቨርኩሰንና ባየር ሙኒክን ገጠመ። ከዛ ጊዜ በኋላ በሻልካ መሃል ክፍል ላይ ቋሚ ተሰላፊ በመሆን ቦታውን ከማስከበር አልፎ የክለቡ ቁልፍ ተጫዋች ሆነ። የብቃቱን ማደግና ፈላጊ ክለቦች መብዛት ተከትሎ ክለቡ ለኦዚል ዓመታዊ 1.8 ሚሊዮን ዩሮ ደሞዝ ቢያቀርብለትም ተጫዋቹን ስላላስደሰተው ከሻልክ ጋር ከ2 ዓመታት በኋላ ተለያየ። በ2008 ላይ በ5 ሚሊዮን ዩሮ ሂሳብ ሌላኛውን የጀርመን ቡድን ወርደር ብሬመንን ተቀላቀለ። ምንም እንኳን በመጀመሪያ የ2008-9 የውድድር ዘመን ላይ ክለቡ ብሬመን በደረጃ ሰንጠረዡ 10ኛ ደረጃ ላይ ቢያጠናቅቅም ሜሱት ኦዚል 3 ጎሎችን በማስቆጠር 15 ጎል የሆኑ ኳሶችን በማቀበል በግሉ ጥሩ የውድድር ዓመት አሳልፏል። አማካዩ ያለውን ድንቅ የኳስ ችሎታና ኳስ የማቀበል ብቃት ባሳየበት ዓመት ክለቡን ለጀርመን ዋንጫ ድል አብቅቷል። በዛው ዓመት ላይ ምንም እንኳን ብሬመን በሻካታር ዶኔስክ ቢሸነፍም ቡድኑን ከአውሮፓ ሻምፒዮንስ ሊግ ቀጥሎ ትልቅ ቦታ በሚሰጠው የዩሮፓ ሊግ ፍጻሜ ላይ እንዲደርስ አስተዋጽኦ የጎላ ነበር። በዛው ብሬመን ሳለም ያሳየውን ድንቅ የጨዋታ አቀጣጣኝነት ችሎታና ለጎል የሆኑ ኳሶችን የማቀበል ችሎታውን ተከትሎ የቡንደስሊጋው ግማሽ ዓመት ምርጥ ተጫዋች ተብሎ ተመርጧል። የ2010 የዓለም ዋንጫ ደግሞ የሜሱት ኦዚልን ችሎታና ዝና ለዓለም ሕዝብ በቴሌቪዥን መስኮቶች እንዲታዩ አደረገ። የቡድን አጋሮቹ ሳይቀሩ ጥበበኛው አማካይ የተለየ የእግር ኳስ ተሰጥኦ ባለቤት እንደሆነ በአደባባይ መሰከሩለት። ተጫዋቾችን ለመገምገም ወደ ስፍራው መልማዮችን ልከው የነበሩት የአውሮፓ ታላላቅ ክለቦች በሙሉ በማስታወሻ ደብተራቸው ላይ ሜሱት ኦዚል የሚለውን ስም ማካተት ግዴታቸው ሆነ። ባርሴሎና፣ አርሰናልና ሪያል ማድሪድን የመሳሰሉ ክለቦች ከፍላጎት በተጨማሪ በተግባር ተጫዋቹን ለማዘዋወር ተንቀሳቀሱ። የማንቸስተር ዩናይትዱ እንግሊዝ
እንግሊዛዊ ኢንተርናሽናል አጥቂ ዋይኒ ሩኒ ሳይቀር ስለ ኦዚል እርጋታ የተሞላበት የጨዋታ ስልትና ጥበባዊ የኳስ ንክኪ ችሎታ በአደባባይ ከመናገር አልፎ የወቅቱ የክለቡ አሰልጣኝ የነበሩት ሲር አሌክስ ፈርጉሰን ጀርመናዊውን ለክለቡ እንዲያስፈርሙት እስከ መጠየቅ ደረሰ። በ2010 የዝውውር መስኮት ሜሱት ኦዚል ባርሴሎና ለመግባት እንደተስማማ በርካታ የስፔን ሚዲያዎች አወሩ። ነገር ግን ወርደን ብሬመኖች ሳይጠበቅ ተጫዋቹን በ15 ሚሊዮን ፓውንድ ሂሳብ ለሌላኛው የካታላኑ ክለብ የቅርብ ተቀናቃኝ ሪያል ማድሪድ መሸጣቸውን ይፋ አደረጉ። የማድሪድ ዝውውር ያልተጠበቀ ቢሆንም የተዘዋወረበት ሂሳብ ከችሎታው አንጻር ግን ርካሽ ስለመሆኑ ሁሉም በአንድ አፍ ተናገረ። ለሪካርዶ ካካ ቦታ ሽፋን ይውላል ተብሎ የተገዛው አማካይ በብራዚላዊ ጉዳት ሳቢያ የመሰለፍ እድሉን አገኘና ሪያል ማድሪዶች ከማዮርካ ጋር 0-0 በተለያዩበት ጨዋታ ላይ አኔል ዲማሪያን በመቀየር የክለቡን የመጀመሪያ ጨዋታውን አደረገ። ኦዚል በማድሪድ ማሊያ የመጀመሪያ ለጎል የሚሆን ኳስ ያቀበለው ክለቡ በሻምፒዮንስ ሊጉ የሆላንዱን አያክስን በገጠመበት ጨዋታ ላይ ነበር። ቡድኑ ጨዋታውን 1-0 ሲያሸንፍ ጎንዛሎ ሂጉዌን ጎሏን እንዲያስቆጥር ኳስን አቀበለ። በዛው ዓመት ላይ በመላው አውሮፓ ካሉ ትላልቅ ሊጎች ጋር ተወዳድሮ 25 ለግብ የሆኑ ኳሶችን በማቀበል የውድድር ዓመቱን ክብረ ወሰን አስመዘገበ። ስለ ችሎታው ሁሉም የስፔን ሚዲያዎች፣ የክለብ ደጋፊዎችና ተጫዋቾች በይፋ መሰከሩለት። በ2011-12 የውድድር ዘመን ላይ ሜሱት ኦዚል የመጀመሪያ የማድሪድ ግቡን በኤል ክላሲኮ ጨዋታ ባርሴሎና ላይ በማስቆጠር የክለቡ ደጋፊዎች ልብ ውስጥ በደንብ ሰምጦ ገባ። 17 ለግብ የበቁ ኳሶችን በማቀበልም የአሲስቱን ሰንጠረዥ መራ። በ2012 ላይ ሪያል ማድሪድ አትሌቲኮ ቢልባውን 3-1 አሸንፎ በላሊጋ ታሪክ ክለቡ ለ33ኛ ጊዜ ሻምፒዮን ሆኖ ክብረ ወሰን ሲይዝ ኦዚል ለመጀመሪያዋ ግብ አቀብሎ ሁለተኛውን ራሱ አስቆጠረ። በመጨረሻ ሳምንት ጨዋታ ላይ ደግሞ ማዮርካ ላይ 2 ግቦችን አስቆጥሮ ሪያል ማድሪድ በታሪክ ከፍተኛው የላሊጋውን ነጥብ 100 ይዞ እንዲጨርስ ረዳ። በሪያል ማድሪድ ቆይተው ኦዚል የላሊጋ፣ ኮፓ ዴልሬና የስፔን አሸናፊዎች አሸናፊ ዋንጫን አንስቷል። በ3 የውድድር ዓመት ውስጥ ብቻ ከ100 በላይ ኳሶችን ለቡድን አጋሮቹ አቀብሏል። ይህን ማድረግ የቻሉት ጥቂት ተጫዋቾች ብቻ ናቸው። በዓለም ዋንጫው ላይና በክለብ ደረጃ ባሳያቸው ወጥ ምርጥ አቋሞች ሳቢያ በአውሮፓ ምርጥ ተጫዋች ሽልማት ላይ ለመጨረሻ ዙር ከታጩ ተጫዋቾች ውስጥ አንዱ ሆነ። በወቅቱ ከነበሩት ከዋክብቶች ጋርም ከግማሽ በላዩን በመብለጥ ከዓለም ምርጥ 10ኛ ደረጃን ይዞ አጠናቀቀ። በቀጣዩ ዓመት 2013 ክረምት ላይ ማድሪዶች የቶትናሙን ሉካ ሞድሪችን አስፈረሙት። በክሮሻዊው ሳንቲያጎ በርናባው መድረስ ምክንያት ሜሱት ኦዚል በማድሪድ ደስተኛ እንዳልሆነና ክለቡን እንደሚለቅ ወሬዎች መናፈስ ጀመሩ። ተጫዋቹ በክለቡ በመቆየት ቦታውን ተፎካክሮ ማስከበር እንደሚፈልግ በይፋ በመናገር ለዝውውር ወሬው ግብዓተ መሬት ፈጸመለት። ነገር ግን በዝውውር መስኪያ የመጨረሻ ቀን ላይ ጀርመናዊ አማካይ በአርሰናል የወቅቱ የዝውውር ክብረ ወሰን በሆነ ዋጋ 50 ሚሊዮን ዩሮ መድፈኞቹን ተቀላቀለ። የዝውውር ሂሳቡም በፕሪሚየር ሊግ የጀርመን የምንጊዜም ውድ ተጫዋች አደረገው። ከዝውውሩ በኋላ የወጣበት ገንዘብ እንደማያሳስበው በይፋ ተናገረ። ወደ ክለቡ እንዲዛወር ያደረገው የአርሰን ቬንገር ትህትና የተሞላበት አቀራረብ ገዝቶት እንደሆነም ተናገረ። በኦዚል መልቀቅ ደስተኛ ያልነበሩ በርካታ የማድሪድ ተጫዋቾችም በፕሬዝዳንቱ ላይ እንዳጉረመረሙ ተሰማ። በተለይም ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ በጀርመናዊ መሸጥ ስለመናደዱ እርሱ ከጎል በፊት የማደርገውን እንቅስቃሴን በትክክል በደንብ የሚረዳልኝ ተጫዋች ነበር፣ ኦዚል በመልቀቁ ተናድጃለሁ ሲል ስሜቱን በይፋ እስከ መግለጽ ደርሷል። የሱ መምጣት የአርሰናልን አጫወት ቀይሮታል። ለፈረንሳዩ አሰልጣኝ አርሰን ቬንገር ቡድን መሃል ሜዳ እርጋታና ፈጠራን አምጥቷል። ኦዚል አርሰናል 4 የኤፍኤ ዋንጫዎችን እንዲያሸንፍ ረድቶ በ2015-16 የውድድር ዘመን በፕሪሚየር ሊጉ ግብ የሚሆን ኳስ ለቡድን አጋሩ በማቀበል የሚደርሰው አልተገኘም። ከ2018 በኋላ ነገሮች በአርሰናል ቤት ለኦዚል መለወጥ ጀመሩ። አዲስ አሰልጣኝ መጣ። የአጫወት ስልቶች ተቀየሩ። በዚህም የኦዚል ሚና እየቀነሰ መጣ። እንደ አውሮፓውያን አቆጣጠር በ2020 በማይክል አርቴታ ስር ከፕሪሚየር ሊግና ከዩሮፓ ሊግ ቡድኖች ውጭ ሆነ። በእነዚያ አስቸጋሪ ጊዜያት እንኳን ኦዚል ሙያውን አክባሪ መሆኑን የቡድን አጋሮቹና የሚወደውን ክለብ መደገፉን በመቀጠል አሳይቷል። በጥር 2021 ሜሱት ኦዚል ከ8 ዓመታት ቆይታ በኋላ አርሰናልን ለቀቀ። ትልቁን የእግር ኳስ ህይወቱን ትቶ ፌነርባቼን ተቀላቀለ። በአርሰናል 254 ጨዋታዎችን አድርጎ 44 ግቦችን አስቆጥሮ 77 ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ መስጠት ችሏል። ግን ቁጥሮች ሙሉውን ታሪክ አይናገሩም። ለመድፉ ደጋፊዎች በጥበበኛ እግሮቹ ደስታና ተስፋን አምጥቷል። ዛሬም ቢሆን የአርሰናል ደጋፊዎች ቀዩን ማሊያ ከለበሱ ጥሩ ተሰጥኦ ካላቸው ተጫዋቾች መካከል አንዱ እንደሆነ ያስታውሳሉ። የኦዚል የእግር ኳስ ህይወቱ አልጋ በአልጋ ይሆን አልነበረም። እንደ አውሮፓውያን አቆጣጠር በ2018 ከቱርኩ ፕሬዝዳንት ጋር ከተገናኘ በኋላ በባህሪውና በፖለቲካ አመለካከቱ ላይ ትችት ገጥሞታል። ያ ውዝግብ ከጀርመን ብሔራዊ ቡድን ራሱን እንዲያገል አድርጎታል። በኋላም ፌነርባቼና ኢስታንቡል ባሳክሸረን በመቀላቀል በመጨረሻ በ2023 ጫማውን ሰቀለ። ሜሱት ኦዚል እግር ኳስን ጥበብ እንዲመስል ያደረገ ሰው እሱ ተጫዋች ብቻ አልነበረም፣ አርቲስትም ጭምር ነበር። በእያንዳንዱ የኳስ ንክኪ ውበት ይፈጥራል። አድናቂዎቹ አስማተኛው ብሎ ይጠሩታል። የክረምት ጭጋግ አልፎ በብርሃን ፍንጣቂ ተስፋ ሲለመልም
በልምላሜ ውበት ውስጥ የሚጎላ የምስጋና ብስራት ከሩቅ የሚያጠራራ የወንድማማችነት መሰረት በገዳ ስርዓትና ወግ ወደ መልካ ወርደን ሁላችንም በአንድነት ፈጣሪያችንን የምናመሰግንበት ኢሬቻ ነው የአንድነታችን ምልክት። እንኳን ለኢሬቻ በዓል በሰላም አደረሳችሁ። ሲንቄ ባንክ በአንድነት ወደ ስኬት። የስፖርት ዘገባችን የክብር ስፖንሰር ሲንቄ ባንክ ነው። እናመሰግናለን። የመጨረሻ መረጃዎችን እንመለከታለን። ፊፋ የ2026ቱን የዓለም ዋንጫ ለማሰናዳት እጅጉን ተቃርቧል። ጂያኒ ኢንፋንቲኖ ከዚህ ከዓለም ዋንጫ ጋር ተያይዞ ሀሳባቸውን ሰጥተዋል። በተለይ በአየር ንብረት ምክንያት የፊፋ የዓለም ዋንጫ ኳታር ላይ ወደ ወራ ጥር ላይ መምጣቱ ይታወቃል። አሁን ደግሞ ወደ ተለመደው የሐምሌና ነሐሴ ወራ ላይ ነው የሚደረገው። የ2026ቱ የ2030ውን በተለመደው መልክ ይደረጋል። ምናልባት ሳውዲ አረቢያ የ2034 የምታሰናዳ ከሆነ ደግሞ ዳግም ወደ ጥር ሊመጣ ይችላል የሚሉ ሀሳቦች መነሳታቸውን ተከትሎ የትኛውም መንገድ ላይ ሊደረግ ይችላል። ከሁሉም በላይ ለሁሉም ምቹ የሆነ ሰዓት ላይ የዓለም ዋንጫ ይደረጋል። ስለዚህ ሁሉም በዛ መልክ ሊቀበል ይገባል የሚል ሀሳባቸውን ሰጥተዋል። ሞናኮ አሰልጣኙን አሰናብተዋል። ሁትለር በትናንትናው ዕለት በይፋ ከሞናኮ አሰልጣኝነት መሰናበታቸውን ክለቡ አሳውቋል። ለ2 ዓመት ነበር ሁተር ክለቡን ተረክበው የቆዩት። ነገር ግን አሁን ላይ በፈረንሳይ ሊጋ ከ7 ጨዋታዎች 4ቱን አሸንፈው በአንዱ ያቻ ከዛ ውጪ 2ቱን በመረታት 5ኛ ደረጃ ላይ ይገኛሉ ከፓሪስ ሴን ጀርማን በ3 ነጥብ ዝቅ ብለው። ሆኖም ግን በአውሮፓ መድረክ በ2 ጨዋታዎች ማሸነፍ ባለመቻላቸው ከምክትል አሰልጣኞቻቸው ጋር መሰናበታቸው ይፋ ተደርጓል። ከአዲስ ቀን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን ይሆንላችሁ።